ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እነዚህ አዲስ ፍቅረኛ ማሞች ማለት ነው በአማራ ሁኔታ አሸብርቀው መጥተዋል ማለት ነው። እና ትናንትና ያሳቀኝ ነገር በደንብ እነግራችኋለሁ። እንግዲህ ፍቅርዬ ዛሬ በአዲስ ነገር ጠብቁን ብላለች። እና እንዳያችሁት አንዳንድ ቦታ ኮሜንቴን ካያችሁት እኔም ስወስድ ማለት ነው ለፍቅርዬ ጀግናዋ፣ ለአንበሳዋ፣ ለጠንበለልዋ፣ ለማትበገረዋ ስም አውጥቼላታለሁ። እኔ የእናቷ ቀረጥ ነው ሙላት ካሁን ወዲህ ማለት ነው። ፍቅሬን አልላት ፍቅርዬ ምናምን ፍቅር ምናምን አልልም፣ እንዳትቀየሙ ማለት ነው። ይሄ ደግሞ የኔ ነው ማለት ነው። የእናቷ ቀበጥ ነው ምላት ፍቅርን ካሁን ወዲህ ማለት ነው። እና ሲቀጥል ደግሞ እዚህ ጋር የሩታማ እህቶች የፍቅርም እህቶች ማለት ነው የፍቅር ልጅ ስሟን ንገሩኝ ስወዳችሁ ማለት ነው። አብዛኛው ጊዜ እኔ ለማየት ለመከታተል እሞክራለሁ፣ ግን ስሟን ስጠራት ወይም ሰምቼ አላቅም ብቻ ትጠራት ይሆን ፍቅር፣ እኔ ብቻ ሰምቻት አላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። በህይወታችሁ ላይ ማለት ነው እውነቴን ነው የምላችሁ የሆነ የሚያስደስት ነገር ረጋ ያለ ነገር ስታገኙ እናንተም ረጋ ትላላችሁ። እኔ አብዛኛው ጊዜ ካያችሁኝ ያው በሩታና በአብርሽ ስለምናደድ ቪዲዮ በስሜታዊ ነው የምሰራው፣ ግን እነ ፍቅር ወይም የተለያየ ሰው ረጋ ብሎ ሲመጣ ማሻላ እንዴት ደስ እንደሚል ማለት ነው። እውነት ሁሉም ኦዲየንስም ሰላም ያገኛል፣ በቃ ተመልካችም ሰላም ያገኛል፣ ሁሉም ነገር ሰላም ይሆናል ማለት ነው። ሰላም የመሰለ ነገር የለም ለሰው ልጅ። እና በዚሁ አጋጣሚ ትላንትና የሳኩበት ነገር ልንገራቸው ማለት ነው። ለብቻ እየሳኩኝ ወላሂ ዳጊ ወደ ቡታጀራ ገብቷል ሲባል በቃ በሳቅ ያሞትኩት። ምክንያቱም ፍቅርዬ እነዚህ በቀላሉ የምትገኝ ልጅ አይደለችም። ዳጊ ተጠንቀቅ የለውበትም እና ፎንቃ ገብቶለት ነው እንዲ ቡታጀራ ሄደው ብዬ ለብቻ ይገርሞኝ ማለት ነው። ተገርሜ ስስቅ ማለት ነው። ምክንያቱም ፎንቃ ገብቶለት ነው። ፎንቃ ቢገባው ነው የኔ እናት እንዴት እንደናፈቅሽኝ ሲላት እንዴት እንደገረመኝ ማለት ነው። እና ሲቀጥልም ደግሞ ደስ ወላሂ ነው የምላችሁ ስንቴ ደጋግሜ ያየሁት መሰላችሁ። እሷ ከቤት ወጥታ ከዛ እሱ ቆሞ ደግሞ ከመሀል መቶ ብድግ አድርጎ ሲያነሳት ማለት ነው። ወይኔ ያለው ስሜት ደስ ሲል ብቻ በጣም ነው ደስ የሚሉት። አላ መጨረሻውንም ያሳምርላቸው። እንግዲህ ዳግም የሆነ ፎንቃ እየሸተተው ነው፣ እኔ አላቅም። ፍቅርዬ እንኳን በፍቅርዬ ቦታ እኔ ምንም ቦታ አልሰጥም። ምክንያቱም ፍቅር ትሰራለች እንጂ ፍቅር በእርግጥ ስራ ትሰራለች፣ የስራ ሰው ናትና ጀግና ሴት ናት። ለማንም ልቧ ከፍታ አትሰጥም። በቃ ይመጣሉ ከእሷ ጋር ይሰራሉ፣ ከሆነ የሆነን ይቀጥላል፣ ካልሆነ ደግሞ ለማንም ሰው እንጃ በአንዴ ልቧ ከፍታ የምትሰጥ ሴት አይደለችም። ጎበዝ ሴት ናት እና ለእሷ ምንም ጥርጥር ምናምን የለብኝም። ብቻ በጣም ደስ ይላሉ። መጨረሻው ያሳምርላት። በዚሁ አጋጣሚ ለፍቅርዬ እውነቴን ነው የምላቸው በቃ የራሷ የሆነ ነገር እንድትሰራ ማለት ነው፣ ከሰው ማፈ እንድትጠበቅ ብቻ። አንዳንድ ሰው እኔ እንጃ እድሉ ምን አይነት እንደሆነ አላውቅም። እና በዚሁ አጋጣሚ የፍቅርን ቻናል ሼር እያደረጋችሁ ኮፒም እያደረጋችሁ፣ ቲክቶክ ሰፈር ደግሞ ከዚህ በፊት ተናገር ያለው ቪዲዮ አትውሰዱ ባካችሁ፣ የፍቅር ደጋፊ የሆናችሁ ማለት ነው። ምንም አይነት ቪዲዮ እየቆረጣችሁ አትውሰዱ። ምክንያቱም የትኛው ዩቱበር ወደ ቲክቶክ ሲሄድ ኦቨር የሆነ ሰው እንጃ ያው እንደ እነ አብርሽ ታዋቂ የሆነ ሰው ችግር የለውም፣ ግን የነ ፍቅርን ቪዲዮ ወደ ቲክቶክ ባትወስዱ መልካም ይመስለኛል። ምክንያቱም ሰው ወደዚህ አይመጣም፣ እዛው ያየዋል። ከዛ ካየው በኋላ በቃ አይተነዋል ብለው ነው የሚተውት። እና በዚሁ አጋጣሚ ፍቅርዬን ኢንሻአላህ በቅርቡ 100K አስገቧት ባካችሁ። እኔ ለምን እንደሆነ አላውቅም፣ በጣም ናፍቆኛል። ለጤናዬም ይሁን እንደዚህ ጓጉቼ አላውቅም። እናም ደግሞ መግባትም አለባት ይገባታል። በፊት ብዙ ደረጃ ደርሳ ነበር፣ ግን ብቻ ለሁሉም ነገር በሰው ልጅ ላይ